ሁላ ነገር ይመለስና ይከፋል። አውቃለሁ ገብቷል አውቃለሁ ግን ስትረክጥ በማታውቀው ነው የምትሄደው ግን ብዙ ጊዜ ላት ነበር እኔ ያለሽበትን ስሜት አውቃለሁ እኔ በፖዚቲቭ የምጠይቅሽን ነገር አንቺ ወደ ሌላ ነገር ከወሰድሽው ግን አላውቅም ምንም አልሰማው አላየውም እላታለሁ ብዙ ጊዜ ገብቷል ያ ምን ነው ያኔ ቁጭ ብለህ ጥጋይ ገብቷል ያ ቃል በቃል ነው ይሄ ትላንትና ወደው ትላንትና ስታወራ የነበረውን ደግሞ በጣም ነው የሚሄድበት በጣም ዘና ብሎኝ ማለት ነው በጣም ያ እንዴት ነው የሚያጣላሽ አንቺን አልሰደቡ አንቺን አልተናገሩ አንቺ ጋር ያልደረሱ ሰዎች ጋር ሁልጊዜ እየመጣሽ ጓገጭ ካል ችግሩ አንቺ ጋር ያለው ማለት ነው ማንም መጥቶ አንቺን አልተናገረሽም ገባሽ እያንዳንዱ ጋር መጥተሽ የምትሳደቢው አንቺ የእናታችሁን የቤታችሁን የምናችሁን ጉድ አውጣለሁ የምትይው አንቺ ነሽ ጥቅሙ ምንድን ነው ሄሉ ሄለሽ ምንድን ነው አንድ ነገር ልጠይቅህ ዮኒ አንተ እኔ ልዕልቲ እሷ አይደለችም ወንድምህን ያመጣችው ኢትዮጵያ ያለ ቲክቶከር ነው እነሱ ጋር የገባው ልዕልቲ ስበው አላመጣችው እንደዛም ቢሆን ግን እኛ ልዕልቲን ስንናገራ ነበር ዩቲዩብ ላይ ያኔ ቲክቶክን ያልገባው ያው ቪዲዮውን ዩቲዩብ ላይ ተጭኖ ስለማገኘው ማለት ነው እሷን ተናግሬ ሳልጨርስ ይሄው ቤተሰቦቿ ብለ መርቅን አይደል እንዴ ማዲያብትን እያንቀጠቀጥክ ስትናገር የነበረው ምንም አያመጣም የቤተሰብ ጉዳይ የሚል እምነት ቢኖር ለምንድን ነው የልዕልቲን ቤተሰቦች ያመጣው እቺ የተቀመጠችው አና እቺኛ የቆመችው አና ያቺኛ የተኛችው አናች ይያልክ ስታጣቅስ አልነበረም እንዴ ወንድምን እኮ እሷ አላመጣችው ኢትዮጵያ ያለ ቲክቶከሮች ናቸው እኮ የዮኒ ወንድም ሰላም በሉት ያሉት እሷ ምን አደረገች ገባ እንደዛ እንደት ያለች ጊዜ ያለ ጊዜ ሳምንት ዩቲዩብ ባልገባ ማለት ቲክቶክ ላይ የቲክቶክ ሰው ባልሆንም ዩቲዩብ ላይ ሳምንት ነው እኛ ቶፒክ ያደረገ ገብቷል ያ ገባ ያ እንኳን ሳስተምር የልዕልቲን ቤተሰብ ያመጣው አንተ የኮሶን ልጅ እንደዚህ ነው ማሬ ስትል አልነበረም ባሏን ልታስገድለው ሀገር ቤት ለመግባት ቀጠሮ አልነበረም እንዴ ኮሶንም ልትገላት ቀጠሮ አልነበረም እንዴ ያኑላ ዛቻ ይዛት ከሆነ ለምን እንደሆነ ታውቃለህ ኮሶ እንትን ስትሄድ ምትመለስ አልመሰለን ይሄ በተወራው በምናምን ነገር ሸሽታ ያወጣች ነበር የመሰለ ከሀገር ገብቶኛል እኮ እኔ እኮ አዘን ላይ ስለሆንክ ነው ዝም ያልኩ ይሆን እያንዳንዱን እንቅስቃሴዎች እኮ ገብቶኛል ያ ጋይስ እየተበተባቸውን እየተንቀጠቀጠ ነው ተብተብ አድርጉት ኮፒ ሊንክ አድርጉት ጊፍት ላኩበት እንደዚህ አይነት ሰዓት ላይ ያ ከፈለጋችሁ እኔ በዚህ ቢያስወጣኝ በሌላ ቲክቶክ ገባለሁ ሁለቱም አለኝ አክቲቭ ያ ከፈለጋችሁ እና ገብቷል ዩቶ ከቦት ፋሚሊ ምናምን እናቴ ሞታለች አለች ምክንያቱም ኦሮሞ ስለሆነች እንደምታውቁ ኦሮሞነት አያበላም ሚዲያ ላይ ኦሮሞነት ዝም ብለህ የምትኖረው ማንነት እንጂ የሚነገድበት እንዳልሆነ ሚዲያ ላይ ጠንቅቀህ ታውቀዋለህ ይሆን እግድበት እንዳልሆነ ሚዲያ ላይ ጠንቅቀህ ታውቀዋለህ ይሆን እግድበት እንዳልሆነ ሚዲያ ላይ ጠንቅቀህ ነፍጣ ለምን ትቀላውጣላችሁ ኮራ በሉ እንጂ እኔም አልፈልግበት ቦታ ልገኝ አንዳንድ ኦዲየንሶች እንድትጻጻፉ ብዬ ነው ኮሜንት የከፈትኩላችሁ እናንተ ካልፈለጋችሁት በጊፍት ማትሸፍኑት ከሆነ ኮሜንቱ እንደዚህ ዘገባችኋለሁ ማለት ነው ከዛ እኔ ትኩር ብዬ ዮኒ ላይ እንትን አወራለሁ ማለት ነው ለምን አቴንሽኔን እንዳይሰርቅ ማለት ነው ቀጥል ዮኒ
ሁሉም ጋር የምትደርሺው አንቺ ግን አንቺ እንጂ ማንም ደርሶብሽ አያውቅም። ስለዚህ ምናልባት ቪው ፍለጋ ሊሆን ይችላል ሾው እኔ ቪው ፍለጋ ይሆን እኔ ቪው ስለፈለግኩ ነው ጂጂ 7 ዓመት ሳወራባት የነበረው የእሷን ትኩረት ፈልግ ልቃሚ ንፍጣ ያሳመርሽ መስሎት ይችላል ምናምን። ሰው ግን ያስተውላል። ይቺ ልጅ ማን ሰድቧት ነው እንዲህ የምታረገው? ማን ደርሶባት ነው እንዲህ የምታረገው? ማንም አልደረሰብሽ። ስለዚህ ሉዝ የምታደርገው አንቺ ነሽ። ቪወር አታገኝ። ለተወሰነ ጊዜ ሰው ሊሰማ ይችላል። ከዛ ጥሎች ነው የሚሄደው። ምክንያቱም ነግበን ያለ ሁሉም ጋር ዮኒ ቢጥሉ አንተንም እኮ አልጣሉህም። ያልገቡበት የለም የተባለው ዘፈን እኮ አንተን የተዘፈነው ገብቷል። ያ አንድ ነገር ልንገር፣ አንተን ስሰድብህ ወይ አንተን ስናገርህ ያንተ ወዳጆች እንትን ቢሉ ያንተ ጠላት እንዳለ እንዳትረሳ። ገብቷል። በአንተ ድድብናና በአንተ ልጋጋምነት የሚጠላህ እንዳለ እንዳትረሳ። ዚስ ሚዲያ ይሁን ሚዲያ ማለት ጎርፍ ነው፣ አባይ ነው። አባይ እድሜ ልኩን ከኢትዮጵያ ሲፈስ ነበር። ከኢትዮጵያ ውሃ ጎሏል እንዴ? አልጎደለም። አንደኛው ሲሄድ አንደኛው ይመጣል። ገብቷል። ዛሴት ሚዲያ ጀስት ሰርኩሌሽን ነው። አንደኛው ሲሄድ አንደኛው ይመጣል። አይኖን ዚስ እና ሚዲያ ላይ ምን መሆን እንዳለበት ለእኔ ነው የምትነግረኝ? ዩ ቲንክ ሚ አያም ቤታ እሷ ለነገሩ ቆንጆ የሚል ቴክስትና ጽሁፍ ነው እንጂ ምንም ነገር አትሰማም። ሌላ ነገር ያስከፋታል። በዛ ጉዳይ ላይ ዲስከሽን ትቀመጣለች እኮ ስብሰባ ትከፍታለች። እንደዚህ ክፍት አድርጋ ቁጭ ብላ በዛ ነገር ላይ መርቀል ብላ ነው የምታወራው። ለምን ታስጠላለሽ አለኝ። እኔ አላምርም ወይ? አውዝ ብላ መሸጥ ወይ ሰው የእውነት እንኳን ቆንጆ ሆኖ ታስጠላለች ሲለው ይከራከራል እንደ ረዥም ሰዓት ከይስ ውበት እንደተመልካቹ አይደል እንዴ? ይሁን አሁን አንተ ማዲያት አለብህ ማለት ስድብ ነው አይደለም? የለብህም ይሁን የለብህም። ዛሴት እንደዚህ አይነት ነገር እያያችሁ ለፉ ነው እኮ የምንባለው። እኔ አንድ ብቻዬን ብቀር ደንታ እንደሌለኝ ታውቃለህ። እኔ ማውራት ስፈልግ አውርቼ ነው የምወጣው። ድሮም እንደዚህ ያ አይኖ ማይብና ደደብ ሰዎች እና አስመሳይ ሰዎች ቱፌውዟቸው ብዙ ናቸው። እኔ ደግሞ እነዚህ 3 ነገሮች የለኝ ዛሴት ያ ገብቷል። አንቺም እንቁርቲ ዝም ብላችሁ ሰው ጋር ነው እየወዳብ ጋር ብትመጡ ሶስታችሁ የያዛችሁን ነገር እያንዳንዱ ጋር ማንኳኳት ነው ስራችሁ። እያንዳንዱ ምንድን ነው ጥቅሙ? ኮንቴንት ክሬተር አይደላችሁም። ለዛ ናይ ሰዎች ጋር እየሄድን አይደለም። እያንዳንዱ ጋር የሚታየውን እንከኖች እናወራበታለን። እናንተ ምንድን ነው የለመዳችሁት? አንድ ሰው ለሱ ካሽቃበትክ በዛው አሽቃብጦ መቅረት። እኔ ደግሞ እጄን የሚጠመዝዘኝ ነገር የለም። የማሽቃበጥበት ምንም ምክንያት የለም። ገብቷል። ያ ለብር ነው። ብሩን ሰርቼ ነው እኮ የምመጣው። እኔ እኮ በትርፍ ሰዓቴ ነው እናንተ ጋር የምመጣው። እኔ በወር $1000 እንኳን ካገኘው ዝም ብዬ እንትን ልልበት ነው እንጂ ለትርፍ ነገር ነው እንጂ ምንም የምተዳደርበት አይደለም። የዩቲዩብ ብር ወላ የቲክቶክ ይሄ እናንተ የምትሟሟቱለትን ብር እኔ ሰርቼው ነው የምመጣው። ገብቷል። ሰርቼ 8 ሰዓት ኦቨርታይም 1 ሰዓት ሰርቼ 9 ሰዓት ሰርቼ ነው የመጣው። 1 ሰዓት እንደ 2 ሰዓት ተቆጥሮ አንድ ላይ 10 ሰዓት ማለት ነው። የእረፍት ሰዓት 30 ደቂቃ ይቆረጣል። የ8 ሰዓት ተኩል ብር ሰርቼ ነው የመጣው። ገብቷል። ዛሴት ልቃሚ ንፍጣ ይብላኝ ለእናንተ እንጂ ከስራ ለተባረራችሁት ምን ላላችሁ ስራ መስራት የማትችሉ በመድኃኒት ኃይልና በምናምን የተበወዛችሁ ፉድ ስታምፕ ለምትበሉ ይብላኝ እንጂ አያምኖት። ከአመት በላይ ከሆነ ከዩቲዩብ አክቲቭ ሆኖ ትቼው እኮ አልነበርኩም እኮ ይወድ ከአመት በላይ። ከዛም በኋላ እንደገና ደግሞ 3 ቀን ምናምን መጥቼ ደግሞ 6 ወር ያህል ጠፍቼ ነበር እኮ የመጣው። እኔ እኮ አሁን ነው አክቲቭ የሆንኩት። ሀገር ቤት ሄጄ ምናምን ከመጣው በኋላ ነው እኮ አክቲቭ የሆንኩት።
ዛሴት ልቃሚ ንፍጣ ቤታ እንደዛ ምናምን አንድ ሸርሙጣና ልቃሚ ደደብ ሰዎችን ነው እንዴት እንደምትል አልደረሰችም ማሬ ድሬዳዋ ሙሉ ሸርሙጣ ነው በጅብ ነው የምትበሉት በጅብ ነው የምትጋጡት እያለ ሲናገር እሱ መልስ መልሺ ወይም ደግሞ ለድሬዳዋ ድምጹኛ ተባለች መለሰችለት ለሱ አይደል የመለሰችው ምንድነው ድሬዳዋን እኮ ሙሉ ስሰደብ አማራውም ተከፍቶብሃል አለችው ዛት ሚስ ሌላው ብሔረሰብስ ብዬ ነው የጠየኳት ሌላ ነገር አልጠየኳት ይሄን ጥያቄ ለምን ትጠየቃለች ነው የሚሉት ገብቷል ከዛን ይሄን ጥያቄ የተጣላንበት ምክንያት ስትጠይቃት የሰጠች ጥያቄ ግን ምክንያት ምንድነው ከኤርትራኖች ጋር ለምን ጊፍት ተሰጫለሽ አለችኝ አለች አየ ስታመቻቸው ሞኒካ ያ ሲጀመር የጥያቄም የተጠየቀችው ጉቺ ናት ጉቺም የተጠየቀችው ለምን እሷ ጋር ትሄጃለሽ እና ትመጫለሽ አይደለም እቺ ድምጿ ይመቸኛል በጣም አፊሽ ቆንጆ ነው ብለሽ ጊፍት እንደሰጠሻት ቪዲዮ ደረሰኝና ምን ስታወራ ሰምተሻት ነው አፏ ይጣፈጠሽ አልኳት ለምን ኢትዮጵያን በሳሚ ምክንያት ሲሰድቡ ስላየው ለሚኪ ማለት ነው ገብቷል አይኔ እንደዚሁ ምናምን እና በፖለቲካ ሞኒካን ታውቃታል እንዴት አማራን ሲሰድብ ስጋ ከመብላት በስተቀር ስትል ኦሮሞ ምን እንደማይሰድ ብቻ እንዳለ ኢትዮጵያን ኤርትራኖች ማለት ኤርትራ በሚል ስም ማለት ነው ይሄ በተለይ ሚኪ ይሄ ማህሪ ምናምን እንዴት አይነት ሪአክሽን እንደሚያደርጉ ያያያቸው ነው አይደል ከኢትዮጵያ ቂስ አይጣፉ ግን ኤኒ ታይም እዛው ናቸው የኛ ቂጥ መሽተትና ለመሽተት ራሱ እኛ ምን ጠይቀው እነሱ ነው ታውቃለህ እና ምን ስታወራ ሰምተሽ ነው እንደዚህ ስታወራ እንደዚህ አይነት ባህሪ እንዳላት ታውቂያለሽ ነው ሚኪ እንደዚህ እንደሆነ ታውቂያለሽ አይሱ ሰውላ ሲዞርብኝ ቆሞልኝ ነበር አለች እዛው ራሷን የድሬዳዋ በአንድ ብር 50 የምትነፋ ብሎ ራሷን ሲሰድባት አሰማው ገባ ከጉቺ ጋር ጨረስን ወጣች በሁለተኛው ቀን ደግሞ ጉቺን ኢንተርቪው ሳረግ ጆከርን ብሎክ አድርጌው ስለነበረ ስንት ጊዜ ነው እሱን ከሰደብኩት ምን ብሎ መጣ ደግሞ ኤርትራን ተደግፎ መጣ ምክንያት ሲባል ቀይ ባህርን እንወስዳለን አለች እኔ በራሳቸው እንኳን የራሳቸው ሪዝን የላቸው ቀይ ባህርን እንወስዳለንና እንወስድም የሚለው አም ናቲንግ ጉንጭ ማልፋት ብቻ ስለሆነና እኔ ምንም ስላልሆንኩኝ አላወራው ነገር ማውራት ብቻ ሳይሆን አላስበው የኔ ማውራው ነገር አይደል የሚመለከተው አካል ያወራበታል ይሄኛ ነው ይሄ ምናምን ዝም ብሎ ጉንጭ እንቦጭ አይነት ወሬ አላወራ ገባ ግን እንደዚህ አይነት ሪዝን ይዞ ድሬዳዋ ሙሉ ሲሰድብ ጆከር እውነት ድሬዳዋን ሲሰድብ እነሳተናው ፋኖ እንዳለበት ታውቃለህ ሳተናው ፋኖ እኮ ከጎንደር ነው ከድሬዳዋ ነው እነሱ እኮ አማራዊ ተከፍተውብሃል እኔ ጠየኳት ቪዲዮን አሰማው እዚህ እነሳተናው ባይኖሩ ኖሮ ድሬዳዋ ይቃጠለው ምትይውን ያልኳት ወይንም ለምንድን ነው ሐሳብ መስጨውን ያልኳት ሐሳብ ባሰጪ ኖሮ ወይ ቤታ ወይ ጉቺ ዝማሉ ቢባል ለባለነው ገና ለ5 ሳንቲም መልስ አንሰጥም ስለማይሰጡ ነው ብዬ እቆምላችሁ ነበር አልኳት ይሄንን ጥያቄ ተመልስ ይባል ጉቺ ቤቷ ለሄደችው ምን ይቆጨኛል አለች ያቺን አሮጊት ስሞና ትጥሩብኝ አትልም እንዴ አንበሳ ይዛ እንዳልተመላለሰች እኔ ቤቷ ሂጄ ነው እንዴ ገብቷል አንተ ምናልባት ወይንም ደግሞ ስለ ሐረር የማታውቁ ሰዎች በዘርና በምናምን ጭንቅላታችሁ ጠንብቶ ላትረዱኝ ትችላላችሁ የሐረር ልጆች ግን እንኳን ከ86 ብሔረሰብ አይደለም ከስንቱ አረብ ከቱርክ ከጣሊያን ከፈረንሳይ ጋር ለጅቡቲ ቅርብ ስለሆነ ለጅቡቲያን የሚኖሩባት ሀገር ናት
ብዙ አማራዊ ተከፍቶበታል ስትል እናትሽ አልተናደደችም ወይ ያልኳት? እናቷ አልተናደደችም? በጅብ የምትነፉ ቂጣችሁ ምናምን ሲል ማለት ነው። ድምፁኝ ማንም አላላትም። ለምን ነው ድምፅ የሚኮነው? ድምፅ የሚኮነው እኮ ለሆነ ለተጎዳ ነገር ምናምን ነው። ለእንደዚህ አይነት ጭንቅላት ውስጥ ምንም ነርቭ የሌለ ሜዱላ የሌለ ሴረብለም የሌለ ሰውዬ ዝም ብሎ ትላትል ኃይል የሚንቀሳቀስ ሰውዬ እኔ በሚገባኝና ፖይንት በሆነ መንገድ ላይ ነው ለሰው መልሶ ቂጥሽ አፍሽ በሚል ነገር ለሰው አልመልስም። ገብቷል? እሷ ግን ድምፅ ሆናለሁ ወይም ደግሞ እናገራለሁ ብላ ከገባችበት ኋይ አማራን ብቻ ከዛ ውስጥ ትነጥቃለች። ኋይ ሳተናውን ፋኖን ብቻ ለእነሱ ስትለም ዝም አትልም የምትል ገባ? ሌላውስ ብሔረሰብ አልተከፋብሽም ምን ታስቢያለሽ ነው ያልኳት። ገብቷል? ከዛ ምን አደረገች? ሞኒካን ለምን ጊፍት ሰጠሽ? ኔቨር ማንም አላላት። ይህንን ነገር ከሌላ መፍጠሯና እንደገና ደግሞ ወይ የሞኒካ ወይም ደግሞ እሷ እንደምታስበው ኤርትራኖች የእሷ ደጋፊ እንዲሆኑ ይህን ግርግር መጠቀሟ ነው። ይገባኛል። ግርግር ለጊዜው የፖለቲካ ቫይቦች አይኖ ዋት ሀፕን ስንቱን ጥለናል፣ ስንቱን አንስተናል። ገብቷል? በማታውቀው ነገር ቂጥ ለመላስ ሲመች ምላስን አሹለ እንዳትሄድ ይሆን። ገባ? እንደኔ ብዙ ነገር ቁጭ ብዬ ልረግጥም እየቻልኩኝ እንደኔ የሚያዝንልህ ሰው የለም። ገብቷል? አውቃለሁ በዚህ ሰዓት ብር ያስፈልጋል፣ በጣም እንደሚያስፈልግ አውቃለሁ። ብር የምታገኘው እኔ ረግጣ አይደለም። እሺ ቂጥ መላስ ከፈለግ ትልሳል። ቢገባ እኔ ሪስክ ነበርኩ። ማሜ መታ አንበሳ የሰጠች ቻሌንጅ እኔን ለማድረግ ነበር። መታ ለሷ 30 ከሰጠች እኔ እሰጣለሁ ብላ ነው እኮ መጀመሪያ ለወርማፕ ነው እኮ የሰጠቻል። እኔ እዚህ ነገር ውስጥ ባልገባ 3 አንበሳውንም ባላገኘ ነበር። ዝም ብላ አፈን እንዳትከፍት። እኔ ቀጥታ መጥቼ አንበሳ ባልሰጥን በእጀዙር እያሰጠው ገብቷል። ልቃሚ ነፍጣ ኮንቴንት ክሬተር የሆነ ሰው የራሱ ብዙ አጀንዳ አለ። የኢትዮጵያ ማልቅ ብዙ አጀንዳ አለ፣ ማውራት ይችላል። ኮንቴንት ክሬት ማድረግ ሰው ግን ሁልጊዜ ሰው ላይ ፎከስ ያደርጋል። እና ሄሉ እኔ እንጃ ማንም መጥቶ የሰድቦሽ አይደለም ይመልሽው። እያንዳንዱ ከመሬት ተነስተሽ ሙልጭ አድርገሽ ነው የምትናገር። ዮኒ እስቲ ይሄን ነገር ትመልስልኛለህ? የዛሬን አድርገውና ኡፍ እናት ነው ናይጄሪያ ነው የሚሸጉርሽ የምትላት ይማለው ብዬ ስለማላስብ ስለ እናት እንዴት ትሄጃለሽ አልክ? ቤታ የኤልሻዳይን እናት ናይጄሪያ እንደሚሾግርላት ቁጭ ብላ ስታወራ የነበረ ሸርሙጣ ተልካሻ ልጅ ናት። አሁን የምታወራላት አይደል? ራስን ስማው ዝጋ እና ዶንት ቶክ ዊዝ ሚ እሺ። አንተ ያደረግከውን ነው እያደረግኩት ያለሁት። እሱንም ከፈለክ እሺ ስማ ዝጋ። በሰው ቤተሰብ ለምን ትገቢያለሽ ብላ አሁን ዲፌንድ የምታረግላት ዋት ሺ ቶክ ራስ ስደግሞ ነበር። የኤልሻዳይ እናት ነው ናይጄሪያ ነው የሚሸጉርሽ የምትላት የሰውን እናት እንኳን ስርዓት የሌላት መረን ሴት ጭራሽ በጎንደር ልትደበቅ ትመከራት። ውጭ ና በጎንደር መደበቅ አይቻልም። ኤልሻዳይ ፖለቲከኛ አይደለች። ብትሆን ኖሮ ፖለቲካ ታወራ ነበር። አንድም ቀን ፖለቲካ አውርታ አታውቅም። ከወሎ ልጆች ጋር ልታያይዛ ትፈልጋ ነበር። ምንም አንድ ጥርሷ የወላለቀ እከክ እቺ በየእስር ቤቱ የነበረች ነጃት የምትባል ዝምባም ለእሷ ተደርቦ ወሎን ተሳደበች። እንደሱ አይነት ወሎን አያፈራም። የማንም መረን ውርጋት እካክ አበዛቸው።
በጣም 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 እኔ አንበሳ ነኝ። በጎንደር አትደበቂ ራስሽን ችለሽ ጎንደርና ምን ላይ ለምደርሽ ለምትለው እንድትሞቱላ ወይ ስታደርግ ነበር ለቤት አይደል ይሁን ተረሳሽ ወይ ተረሳሽ ወይ ቲክቶክ ጥላ ስር ሆነን ያወጋነው ሁሉ እንዴት ይረሳሻል ይሄ ሁሉ ትዝታ ኢንሳይደር የጻፍኩልሽ ታነቃለሁ ብለሽ ያዙ ልቀቁኝ ስትሄድ ደወልልሽ አይዞሻልሽ ሆነሽ አልካት። በነገራችን ላይ እንደዚህ አይነት ጥንባታምና ልቃሚ ሰዎችን እኛ ወደ ኦሮሞ ነሽ ብለን መከራከራችን ራሱ በጣም ነውር ነው። በነገራችን ላይ ለኦሮሞ ማህበረሰብ በጣም ነውር ነው። ማድረግም የለብን። የእውነት ያደረግን ያለነው ነገር ልክ እንዳልሆነ በጣም አውቃለሁ። በጣም ይቅርታ ጆሌ የኦሮሞ ልጆች ይቅርታ። እንደዚህ አይነት ግማታም ጭንቅላትን ኦሮሞ ነሽ ብለን ማድረግ ማለታችን ራሱ ንቀት ነው። ይገባኛል። እሺ ሚዲያ ላይ ያው እነሱ በሄዱት መንገድ እንሂድ ብለን ነው እንጂ ለኦሮሞ ንቀት እንደሆነ እናውቃለን። በጣም ኢፈሜ ሲንጋፈን እሺ ያ በጣም ይቅርታ። ይሄ ማለት ኦሮሞ ነሽ ማለት ኦሮሞ እንደዚህ አይነት ግማታም ሰው ነው ያለው ብሎ እንደማጽደቅ እንደሆነ አውቃለሁ። በጣም ገባችሁ? ያ ጎንደር እንደዚህ አይነት ሰው የለውም። ኦሮሞ ነው ያለው ማለት ኦሮሞ ብቻ ነው እንደዚህ አይነት ልቅምቃሚና ደደብ ያለው እያለን እንደሆነ ይገባኛል። ዝም ብለን ስናየው እንደ ሰውኛ ስናስበው ያው እነሱ ባነሱት አጀንዳ ላይ እናውራ ብለን ነው እንጂ ገባችሁ? አንቺ ጎንደሬ አይደለሽም፣ አንቺ እንትን አለሽም፣ አንቺ ኦሮሞ ነሽም ሲባል በቃ ኦሮሞ ነው እንደዚህ አይነት ማንነት እያለ ኦሮሞ እንደዚህ አይነት ማንነት የለም። እናንተ በሄዳችሁት ልክ እንሂድ ብለን ነው እንጂ አንድ ኦሮሞም እንደዚህ አይነት ሰው አይፈልግም። ገባችሁ? ያ ደደቡ ተሳዳቢውም ጸጥ እያለ ያለበት ሰዓት ነው። በአሁን ታይም ዳልቻን በአንድ ድምፅ ነው ጸጥ ያደረግነው አይደል? ጸጥ ስድብና ባለጌ ሰው ቢጠቅመው ኖሮ ዳልቻን በለቀቀው ነበር። መንግስት በለቀቀው ማለት ለሚዲያ ላይ አክቲቭ እንዲሆን ያደርገው ነበር። ገባችሁ? ዛሴት ፖለቲከኛ አይደለችም። ዲቦራ ፖለቲከኛ አይደለችም። ኤልሻዳይ ፖለቲከኛ አይደለም። ከ500 በላይ ላይክ እንትን ኮፒ ሊንክ እና ተብተብ አድርጉትና ቴክስታችሁን ከፍታለሁ። ያው ብዙዎቹ ቴክስተኞች አይደላችሁም ብዬ ነው ከኔ ወዳጆች እና በጊፍት እንትን አድርጉ። ለምን እንዲህ ሲንቀጠቀጥ ኮሜንት ካልዘጋው ያስወጣናል። እሺ ያ አይኖ የኔ ሰዎች ወሬኛ ምናምን ወሬኛ ስላችሁ እንደዚህ ጥሩ ኢንሳይደሮች አለኝ ምናምን አጀንዳ ላይ ማውራት እንጂ እንደዚህ ጊፍት አምጡ ጊፍት እንኪ ምናምን ነገር ልምድ ስለሌለን ስላለምር ነው። ቲክቶክ ላይ አሁን የመጣ ነው። ትለምዱታላችሁ። የቲክቶክ ሲስተም ነው የጊፍቱ ምናምን እንጂ የኔ ሲስተም አለ። እሺ ዩቲዩብ ላይ አልጠይቃችሁም ታውቃላችሁ። አንዳንድ ጊዜ የሚያስፈልግ ሰዓት ካላደረጋችሁ ወይ ዘጋዋለሁ እንትን እንዳይዘጋብል። እሺ ያ ቲክቶክ ስትወጣ ምን እንደምትመስል ላሳያችሁ። ቆይ ላምጣላችሁ። ለዩቲዩቦች በዚህ ላሳያችሁ። ለቲክቶኮች ደግሞ በዚህ ያሳያችኋል። ጉድ ብቻ ጉድ መጽዮ ይላል አበበ ተካና ይታያችኋል። የሆነ ሰው እንዳላመጣ ያ ዩት እዚህ ጋር እቺ ቪዲዮ ዩት። ለቲክቶኮች ደግሞ በዚህ ያሳያችኋለሁ። ዩቲዩቦችን እየበደልኳችሁ ነው ይገባኛል። አንዳንድ ቪዲዮ ዩት እዚህ ጋር ቤታ ልክ ከዩቲዩብ ስትወጣ ማለት ነው። ይወት የምታወላልቀውን ነገር ይወት እያዩ ብቻ ጉድ ብቻ ይውል። ቲክቶኮች ደግሞ ላሳያችሁ። ቤታ ልክ ከቲክቶክ ስትወጣ እንዴት አድርጋ እንደምትወላልቅ ማለት ነው። እንዴት ውልቅልቅ እንደምትል ይወት አያችሁ። እንዴት እንደምትወላልቅ
እዩት። አሁን በአንዴ ሲዩት እዩት። ቤታ ልክ ከቲክቶክ ስትወጣ ይኸው ብቻ እዩት። ለካ ዩቱቦች አይታያችሁ። እዩት፣ አያችሁ? ውልቅልቅ ስትል ይሁ እራሷ ቤታን ታያዋታላችሁ። እዚህ ጋር ተብተብ አድርጉ ጋይስ፣ ተብተብ አድርጉ፣ ኮፒ ሊንክ አድርጉት። እዩት እዩት፣ ቤታን ይዋት። አሁን ልክ ቲክቶክ እንደጨረሰ ጌም ስትጨርስ ምን እንደምታወላልቅ ብቻ ይሁ ይሁ። አሁን እዚህ ጋር ተብተብ አድርጉ ጋይስ፣ ተብተብ አድርጉ። ለምን ሪስክ ገብቼ ነው ማሳያችሁ። ረዥም ሰዓት ቪዲዮ እንደዚህ ይዘጋል አይደል? እዩት እዩት እዩት፣ ስትወላልቅ እዩት እዩት። ሲሲስቆ ጋይስ ሚዲያ ሰዎች ውልቅላቂ ሁላ ተገጣጣሚ እቃዎች እዩት ያ። ከዛ ነች እኔ ታዲያ አሁን ሰርግ ብትጠራ የምትሄደው ጋይስ እዚሁ ቁጭ ብላ በሚዲያ ራሷ የምትሾም እንጂ ከዛም ቆንጆ ደግሞ ለምን አትሉኝ ትላለች። ግን እንዴ ትከብዳለች እያሏት ጌም እንኳን አብሯት የሚጫወቱ የጌም ጉዳይ የሆኑባቸው አብረው ይጫወታሉ። ልጆቹ ከኢትዮጵያ ነው የሚመጡት፣ ረብሻ አይፈልጉም፣ በቃ ይጫወታሉ። ይዋት ይኸው ተቀየረች። ማያ ዘግሬት አይደለም ጋይስ ኢዚስ ነው። ቆይ ላምጣ፣ ቆይ አንዴ ኮሜንቶችን ልክፈት። አንድ ጊዜ ኮሜንቶችን ልክፈት አንድ ጊዜ እስቲ ኮሜንቶች